አዲስ ነገር ልነግራችሁ ሳይሆን እንደው ይሄ ቶማስ ፍራንክ የሚባል ሰውዬ who is ኤቨርቼ ኢዜ ምናምን ብሎ ጠየቀ በጋዜጣዊ መግለጫ ወቅትና አንዳንዴ አሰልጣኞች ለምን አንፕሮፌሽናል እንደሚሆኑ አይገባኝም። እኔ ብዙ ጊዜ ማለት አሁን ለምሳሌ ልጁን ስለማያውቀው አይደለም፣ በሱ ቤት የስነ ልቦና ጦርነቱን በቃ በጣም እንትን እያለው ነው ማለት ከጨዋታ በፊት ልጁን አታክ እያደረገው ነው ማለት ስነ ልቦናውን እየጎዳው ነው። ያን ያህል የምትታወቅ አይደለህም፣ አቅም የለህም፣ ተጽዕኖ ፈጣሪ አይደለህም፣ ምንም አታመጣም አይነት ነገር ነው እና እንደዚህ አይነት የስነ ልቦና ጦርነቶች ያሉ ናቸው በስፖርት ዓለም። በነገራችን ላይ ከጨዋታ በፊትም ከጨዋታ በኋላም ኢቭን ራሱ ውጤቱም ከታወቀ በኋላ አንዳንድ የስነ ልቦና ጦርነቶች አሉ። ከዚህ በፊትም በተለይ በእንግሊዝ ፕሪሚየር ሊግ ይሄ የተለመደ ነው። በአሰልጣኞችና በአሰልጣኞች መካከል፣ በተጫዋቾችና በተጫዋቾች መካከል በጋዜጣዊ መግለጫ ወቅት የሚሰጡ የተለያዩ ሀሳቦች አሉ። የአንደኛውን ክብር ያልጠበቀ ይሄ ግን በጣም ተጋነነ። አሁን ኤቤሬቺ ኢዜ ማን ነው ብሎ ሲጠይቅ ቶማስ ፍራንክ የቶተንሃም አሰልጣኝ ሆኖ ለዛውም ቶተንሃም በቁጥር 1 በክረምቱ ዝውውር ሲፈልገው የነበረውን ልጅ ይሄን የመሰለ ልጅ፣ ይሄን የመሰለ ጥቁር አዝሙድ፣ ይሄን የመሰለ ጨራሽ አጥቂ፣ ይሄን የመሰለ አማካይ፣ ይሄን የመሰለ ኢቭን ተከላካይ፣ የቡድን ሚዛን ጠባቂ የሆነ ልጅ በታለንቱ በችሎታው ቶተንሃም ሆትስፐር ቲሙን ቡድኑን ለማጠናከር በቁጥር አንድነት ሲፈልገው የነበረውን ልጅ እና ዝውውሩም አልቆ ኦልሞስት ጫፍ ደርሶ ወደ ቶተንሃም ሊገባ ልጁም ያው አርሰናል ይፈልጋል፣ ይታወቃል። አርሰናል ይወዳል፣ የልጅነት ክለቡ ነው። ምንም እንኳን እንደው አትፈለግም አይነት ስሜት ወደ ሌላ ክለብ እንዲሄድ ቢደረግም ልጁ እኔ ኢዜ በጣም የሚመቸኝ እውነተኛ የክለቡ ወዳጅ ነው፣ እውነተኛ የክለቡ አድናቂ ነው። ምክንያቱም ክለቡ እሱ የሚወደው ክለቡን ነው፣ የክለቡን ማሊያ ነው፣ እሱ የሚወደው የክለቡን አርማ ነው። እሱን ግን በወቅቱ የገፉት ወይም ወደ ክለቡ እንዲቆይ እንዲያድግ በክለቡ ራሱን በደንብ እንዲያሳይ ያልፈቀዱለት በወቅቱ የነበሩ አመራሮች፣ አሰልጣኞች፣ ሌሎች ሊሆኑ ይችላሉ። ስለዚህ ሰዎች፣ አመራሮች በየተለያየ ጊዜ ይቀያየራሉ። ክለቡ ግን አይቀየርም፣ አንድና አንድ ነው። ያው አርሰናል ነው፣ አርሰናል ነው፣ አለቀ። አርማው አይቀየርም፣ ማሊያው አይቀየርም፣ ሁሉም ነገር አይቀየርም። እና ይሄ ልጅ ብዙ ነገሮችን ነው ግምት ውስጥ ያስገባው፣ ብዙ ነገሮችን። ስለዚህ ክለቡን ከልብ ይወዳል፣ ከልብ ያፈቅራል። ያን የሚወደውን ክለብ መልሶ ማግኘት ይፈልግ ነበር እና አሁንም እዚህ ደረጃ ከደረሰ በኋላ አርሰናል በዝውውር ወቅቱ ኤቤሬቺ ኢዜን ያው እንደሚፈልገው ከዜና ስሙ ከክለቡ ጋር ስሙ ቢያያዝም ነገር ግን ያን ያህል አልነበረም። ሌሎቹ ተጫዋቾች ላይ የማማተር ነገሮች ነበሩና ባለቀ ሰዓት ግን በተለይ እነ ካይ ሃቨርትዝ መጎዳትን፣ አንዳንድ ተጫዋቾች መጎዳት፣ መሳሳት እና የዝውውር መስኮት ወደ መጠናቀቂያው አካባቢ ሲደርስ ከኢላማቸው አንዱ ከነበረው ኤቤሬቺ ኢዜ ጋር ድጋሚ መገናኘትን መረጡ። በተለይ ማይክል አርቴታ እዚህ ላይ ትልቁን ሚና ውሳኔ ያሳለፈ ይመስለኛል። እንግዲህ ቶተንሃም ሊገባ ጨርሶ ባለቀ ሰዓት በመጨረሻ የስልክ ጥሪ አርሰናል እንደተቀላቀለ ይታወቃል እና በዚህ ልክ የነበረ ሌሎች ዓለም አቀፍ ሚዲያዎች ብዙ የተነጋገሩበትን በጉዳዩ ላይ በኤዜና በቶተንሃም መካከል፣ በኤዜና በአርሰናል መካከል ኤዜ መጨረሻ ቶተንሃም ለመግባት ጨርሶ ተስማምቶ ሲያበቃ ባለቀ ሰዓት ግን ወደ አርሰናል ጥሪ ሲያቀርብለት ምንም አይኑን ሳያሽ 2 ጊዜ 3 ጊዜ ማሰብ ሳይጠበቅበት ወደ አርሰናል መምጣቱን ይህ ዓለም አቀፍ የስፖርት ዜናዎች በተደጋጋሚ ያነሱት፣ በተደጋጋሚ የዘገቡት ጉዳይ ነው እና ይሄን እንኳን የቶተንሃም ዋና አሰልጣኝ ሄድ ኮች አይደለም ማንም በቶተንሃም ዙሪያ ያለ ሰው በሙሉ ስለዚህ ጉዳይ ያውቃል። ስለ ኤዜ አቅምና ሁኔታ ያውቃል። በአጠቃላይ ስለ ሁሉም ነገር ያውቃል። አሁን ቶማስ ፍራንክ እንደ አንድ አሰልጣኝ ኢዜን አውቀዋለሁ፣ ነገር ግን ቡድኔ በዚህ ልክ ነው ያለው ጥንካሬ ያለው ዝግጅት፣ አንድ ኤዜን አስበን አይደለም የምንገባው። ስለዚህ አርሰናል እንደ ቡድን ያለውን አቅም አንስተው የኛ አቅም ደግሞ በዚህ ልክ ነው፣ የኛ ዝግጅት በዚህ ልክ ነው፣ እናሸንፋለን ከሆነ እናሸንፋለን ነው። ሌሎች ምክንያቶች መጥቀስ ያስፈልጋል። ማን ነው ኢዜ? ኢዜ ማለት ማን ነው? ነገሩኝ እስኪ ማን ነው ለወቀው አይነት ነገር ማለት ነው። እና እንደዚህ አይነት
አንፕሮፌሽናል የሆኑ ከአንድ ትልቅ አሰልጣኝ የማይጠበቁ መልሶች በጣም ይገርሙኛል። እኔ በአሰልጣኝነት ኬሪራቸው በውጤትም በጣም የማደንቃቸው አንዳንዴ ደግሞ በሚሰጡት አስተያየት ወጣ ያለ አስተያየት የሚያበሳጩኝ አሰልጣኝ ጆዜ ሞሪኖ ናቸው። በውጤታማነቱ በቁርጠኝነቱ በሚሰራቸው ስራዎች በሙሉ አደንቀዋለሁ። ግን ደግሞ አሴም ታይም ይሄ ለሰዎች ክብር የማይጨነቀው ነገር እንደፈለገ የሚናገረው ነገር ደግሞ ያበሳጭኛል። ግን ስቲል በእርግጠኝነት ጆዜ ሞሪኖ ቢጠየቅ የቶተንሃም አሰልጣኝ ሆኖ በዚህ ሰዓት ማነው ኤዜ አይልም፣ በእርግጠኝነት አይልም። እና ቶማስ ፍራንክ ትልቅ ስህተት ነው የሰሩት። ሆኖም ግን ማነው ኤዜ ስላሉት ማንም የማያውቀው ኤዜ ሊሆን አይችልም። ኤዜ ኦልሬዲ ይታወቃል። አሁን ደግሞ እርስዎ በተናገሩት ምክንያት በዛ ተነሳሽነትና እግዚአብሔር ማግዞት የቡድኑም ጥንካሬ እንዳለ ሆኖ ታሪካዊ የሆኑ 3 ጎሎችን ሃትሪክ በደርቢ ጨዋታ ሃትሪክ ሰርቶ እኔ ነኝ ኤዜ ብሎ መልስ ሰጥቶታል። በቃላት ሳይሆን እንደርሶ እሱ በተግባር በጨዋታ እንቅስቃሴ መልስ ሰጥቷልና ኤዜ የአርሰናል በጣም ውጤታማው የክረምቱ ዝውውር ውጤት ነው። አይ ቲንክ ብዙ ክብሮችን ማለት በእርግጥ ይሄ እግር ኳስ ነው፣ ቲም ወርክ ነው። ግን በአንድ ተጫዋች አቅም አይደለም የቲም እንቅስቃሴ። ግን ደግሞ ለአርሰናል ትልቅ አጋዥ ከሆኑ ወደ ዋንጫ እንዲሄድ ዋንጫ እንዲያነሳ አጋዥ ከሆኑ ተጫዋቾች መካከል አንደኛው ኤዜ ነው። ኤዜ ይመችህ። ኤዜን ወድሃል።